ርስት መስጠት የምትፈልጉ የማያሳፍር ወንጌል ብላችሁ ጻፉት። የማያሳፍር ወንጌል። ለምን እንደዚህ ትላለህ? ወንጌል ያሳፍራል ወይ ልትሉኝ ትችላላችሁ። አዎ ወንጌል ለዚህ ዓለም ሕዝብ ያሳፍራል። ወንጌል ተማር በሰል አራዳነን ስማርትነን ለሚሉ ሰዎች ያሳፍራል። ስለዚህ እኔም ማወራላችሁ ዛሬ ይሄ ወንጌል አያሳፍርም ብዬ ነው። በደንብ እንድትሰሙኝ ይፈልጋል። መጀመሪያ የሮሜ መጽሐፍ ምዕራፍ 1 ላይ ሂዱልኝ። ምዕራፍ 1 ቁጥር 16 ላይ ሂዱልኝ። ይሄንን ጳውሎስ ራሱ ነው የተናገረው። እንዲህ ብሎ ነው የሚናገረው፣ በወንጌል አላፍርም ብሎ ይጀምራል። አሃ በዚህ ጉዳይ እየተሸማቀቁ ያሉ ሰዎች አሉ ማለት ነው። እንዳይመስላችሁ፣ ጠቅላላ ጴንጤ በወንጌል ማያፍር እንዳይመስላችሁ። ብዙ ጴንጤ በወንጌል ያፍራል። ለምሳሌ ናና ጄፒኤስ አምልክ ስትለው እቀረጻለሁ ወይ ይላል። አዎ ትቀረጻለህ። ስትዘምር ትቀረጻለህ። ስታሸበሽብ ትቀረጻለህ። ዋይዱ ለምን ታፍራለህ? እንዳይመስላችሁ ብዙ ጴንጤ እኔ ጋር ለመጸለይ ተደብቆ ይመጣል። ለምን ያፍራል? ጳውሎስ አለ እኔ አላፍርም። ዋይ እንዴት ነው ማታፍረው? ምክንያቱም ይላል I have a reason። እማላፍርበት ምክንያት አንዴ እንደው ከዛ ከድንኳኑ ጫፍ እዛ ጫፍ ከዚህ ጫፍ እዛ በሩ ጋር ጫፍ ጩሁና በወንጌል አላፍርም በሉ። I will not be ashamed። አላፍርም። ለምንድን ነው ማላፍረው? I have a reason። ምክንያት አለኝ ማላፍርበት። ምክንያቱም ማለትና ለሚያምን ሁሉ ለድህነት የሚሆን የእግዚአብሔር ኃይል ነው። ይሄ ማወራላችሁ ጎስፕል ቆይ አሳፋሪ ቢመስልም ኦኬ የጳውሎስን ዘመን የወንጌል አሳፋሪነት ልንገራችሁ። ወንጌል የምትሰብከው ጳውሎስ ወጥቶ ያ የተሰቀለው ኢየሱስ ክርስቶስ የሞተው በሶስተኛ ቀን ከሙታን የተነሳው የዓለምን ሁሉ ኃጢአት የሚያስተሰርየው የእግዚአብሔር በግ ነው፣ የዓለም መድኃኒት ነው ብለህ ነው የምታወራው። አሪው ኪዲንግ ትፎግረኛለህ። በመስቀል ላይ በሆነ በተነባበረ እንጨት ላይ የሞተ ወንበዴ መድኃኒት ነው ትለኛለህ። እንደው ትንሽ ጭንቅላትን አታሰራው? አልገባችሁ? በመስቀል የሚሞት ሰው የተከበረ አይደለም። መጽሐፍ በመስቀል የሚሞት እሱ የተረገመ ነው የሚለው። ኢየሱስ የሞተው ኢቭን በአይሁዳውያን ካልቸር አይደለም፣ በአሕዛብ ዱርዬ በሚሞትበት፣ ነብሰ ገዳይ በሚቀጣበት፣ አስገድዶ ደፋሪ በሚቀጣበት በመስቀል ላይ ተሰቀለ። ለዚህ ነው መንገደኛ ሁሉ ይሰድበው ነበር ሲያዩ። በመስቀል ላይ ከዋል የሚያልፍ ሁሉ ይጣየፋል። ምክንያቱም ያለ ምንም ስራው ሰው እንደዚህ የተዋረደ ሞት አይሞትም። ታስተውሳላችሁ? የሚያልፍ ሁሉ ሰደቡት ይላል። የስራውን ሰጠው፣ አያ የእጁን ሰጠው አሉት። ይሄ ወንበዴ ያሉት አጠገቡ የተሰቀለው እንኳን ሙድ ያዘበት እኮ። ይሄንን ዜና የዓለም መድኃኒት ዜና ብለህ ትወጣለህ። ይስቁብሃል፣ ሙድ ይዙብሃል። የተገረፈው ነው የሚያድነው። ይሄ የሾክ አክሊል ያደረጉበት ቆምጣጤ ያጠጡት እሱን ነው መድኃኒት ብለህ የምትሰብከኝ? አላፍርም በማወራው ነገር። እኔም ማወራው ጉዳይ ኃይል አለው። ምን አይነት የሚያድን ኃይል አለው። ብዙ ጊዜ የምንሰቃየው
በአሕዛብ ዘንድ ተቀባይነት ለማግኘት ነው አይደል? አሕዛብ ተገዶ ያምነዋል እንጂ ሎጂኩ ልክ ነው ብሎ አይደለም የሚመጣው። ኃይል ነው የሚያመጣው። የሚያወሩት ነገር እኮ ዳራይት ብሎ አይደለም የሚመጣው። ለድህነት የሚሆን ኃይል ስላለን የሚያድን ኃይል አለ። ስለዚህ ማላፍረው አለ ትድናለህ ያልኩት ስለሚድን የዘላለም ሕይወት ታገኛለህ ያልኩት ስለሚያገኝ አላፍርም። ሰሞኑን ሶሻል ሚዲያ ላይ አያለሁ ወንጌል ለመስበክ የወጡ ሰዎችን ደርቲ ስድብ ሲሰድቧቸው አላያችሁ? ባለጌ ስድብ ሲሰድቧቸው፣ በጃንጥላ ሲወጓቸው አላፍርም። የተወጋው አላፍርም። የሚያድን ነው ማወራው ቃል ስማኝ እንጂ ታሪክ የሚቀይር ነው። ስለዚህ አሁን በደንብ ስሙ። ለአይምሮ ሰው ወሬ የሚያሳፍር ነው። ብዙ ሰው ይሰቃያል። እንደው ዘንድሮስ እንደው በአሕዛብ ተሰደብን። አሕዛብ የማይሰድበው ወንጌል የለም። አሕዛብ ጎሽ የሚለው ወንጌል የለም። አጋንንት እየጮኸ ይወጣል ወንጌል ሲኖር። አሕዛብ አይደብረው? ይደብረዋል። አንዳንድ ጊዜ እንደው ሰዎቹ ባይታዩስ ፊታቸው ቢሸፈን ኢየሱስ ራሱ ኑና እዩ ያለው አጋንንት እየወጣ ነው። ጎስፕል ይሄ ነው። አንተ በእውነት ክርስቶስ ነህ ብሎ ሲልክበት ኑና እዩ ይበሉት። ምን አጋንንት እየወጣ ነው። አጋንንት ሲወጣ መታየት ማለት ወንጌል ነው። ምን ላርጋችሁሽ? የሰው ፕራይቬሲ የሰው ፕራይቬሲ ለምን ዳነ እኮ ሰውየው እድለኛ እኮ ነው። ከአጋንንቱ ጋር እኮ ብዙ ጊዜ ኖሯል። ዘመድ አዝማድ ቤት ዞሯል። ደህና ዋላችሁ ተብሏል። በቴሌቪዥን ኢንተርቪው ሰጥቷል። ከአጋንንቱ ጋር ተፋቶ ደግሞ ሲኖር ይታይ እንጂ አንዴ ጩሂና በወንጌል አላፍርም በሉ። አሁን በደንብ ስሙኝ፣ በደንብ እንድትሰሙኝ ይፈልገው። በአሕዛብ መስመር በአሕዛብ ሚዛን የሚመዝን ጎስፕል የለኝም እኔ። ቆይ ጳውሎስ እንደዚህ አለ ገላትያ ምዕራፍ 1 ላይ ከኔ የሰማችሁት ወንጌል አለና ሰው ሰራሽ አይደለም አላቸው። ቆይ ላንብብላችሁ። ገላትያ ምዕራፍ 1 ቁጥር 11 ላይ እኔ በአዲሱ መደበኛ ትርጉም ነው ማነበው። ወንድሞቼ ሆይ የሰበኩላችሁ ወንጌል ሰው ሰራሽ አለመሆኑን እንድታውቁ ፈልጋለሁ። ከማንም ሰው አልተቀበልኩትም፣ ከማንም አልተማርኩትም። ይልቁን በመገለጥ በኢየሱስ ክርስቶስ ከኢየሱስ ክርስቶስ ተቀበልኩት አለ ጳውሎስ። ባይዘው ከኢየሱስ ክርስቶስ ደቀ መዛሙርት ጋር አልነበረም። ኢየሱስ በምድር ላይ በነበረበት ጊዜ ከአፉ አልተማረም። የተራራው ስብከት ላይ የለም። ግን ወሰደኝና አለና ቆሮንቶስ ላይ ሰው የማይሰማውን ሁሉ ሰማው አለ። አሁን ማስተምራችሁ ቃል አለ ከራሱ አፍ ነው የሰማሁት። ቀጥሎ ደስ ይል ሰው ሰራሽ አይደለም። ለካ ሰው ሰራሽ አለ። ሰው ብራይርሰል እንደምትወደው ይሰራልሃል። ወንጌልን እንደሚመች የሆነ ቤተክርስቲያን ልታገለግል ተጠራና እዚህ ቸርች እንደዚህ አይወዱም። እሺ ንገረኛ የሚወዱትን ልስራው። ንገረኝ ምን ይወዳሉ? ሚስቶ ይወዳሉ፣ ቅቅል ይወዳሉ። እሺ እሱን ሰራዋለሁ። የኔ ወንጌል አለ ምን ይወዳሉ ተብሎ የተሰራ ሰው ከራሱ ነው የተቀበልኩት። ስለዚህ ለዚህ ጉዳይ አይ ካን ፋይት። ለዚህ ነው አእማድ ከነበሩ ሐዋርያት ጋር እንኳን ፌስ ያደረጋቸው። ጳውሎስ እኮ ኢየሱስ የነገረውን ሙሉን ገና አልነገረንም። ሰው የማይሰማውን የሰማሁት ብሎ ነው። አሁን በደንብ ስሙኝ። ከእርሱ ጋር አብሮ እንደነበር አይደል የሚለው። እየሰማኝ ያለ ሰው አለ? ይጠቅማል። ስለዚህ በአሕዛብ አይምሮ ስዊትነስ የሚፈጠርለት አይደለም። ይሄ የኔ ወንጌል ምንድን ነው?
ሰው ሰራሽ አይደለም። እና ምንድነው ኃይል የሚገለጥበት? ምን አይነት ኃይል? የሚገል ነው፣ የሚያድን። የመጨረሻው የእግዚአብሔር ኃይል የተገለጠው የት ነው ካላችሁኝ፣ መስቀል ላይ ኢየሱስን ከሙታን ሲያስነሳው ነው። የመጨረሻው የማዳን ኃይል ማለት እሱ ነው። አንተ ቀጥታ ከሲኦል ወደ እግዚአብሔር መንግስት የተቀየርክበት። እየታገሰ የሚሰማኝ ሰው ካለ ቀኝ እጁን አንስቶ አሜን ይበል። አንደኛ ቆሮንቶስ ምዕራፍ 1 እሱ ጋር በደንብ ቆያለሁ። ቁጥር 18 ላይ ቅዱስ አንብብልኝ። ቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድነው ግን የእግዚአብሔር ኃይል ነው። ቅድም ብያቸዋል። በወንጌል አላፍርም ብሏል። የሚያፍሩ ሰዎች አሉ። እነማን ናቸው የሚያፍሩት? ለሚጠፉት ግን አለ የመስቀሉ ቃል ይሄ ሞኝነት ነው። የማህይም ስብስብ ይሉን የለ? ምን እናርጋቸው? የሚጠፉ ናቸው። ያልተማረ ሰው መጋዘን ውስጥ ይጮሃል ይሉን የለ? ምን እናርጋቸው? የሚጠፉት ናቸው። ለነሱ ይሄ የሞኝ ወሬ ነው። ለሚጠፉት ይሄ ብርሃን ላልበራላቸው ሰዎች የመስቀሉ ቃል ምንድን ነው? ሞኝነት ነው። ፋራነሽ እንደ በየሳምንቱ እዛ እየሄድሽ ምጮይ አራዳ ምን ያደርጋል? በዚህ ሰዓት ሸራተን ይቀመጣል። ምን አድርጎ ምንድነው ባል ብራንች ነበርክ እንዴ? ብራንች አለ። አሪፍ ፈታ ይላል። ፋራስ ቁጭ ብሎ የመስቀሉን ቃል ይሰማል። ለሚጠፉት ነው ይሄ ሞኝነት። ለኛ ለምንድንስ? አንደ ጩና የእግዚአብሔር ኃይል ነው በልሲ። እግዚአብሔር ኃይል ነው። እመነኝ፣ የሆነ ሰው ከዚህ ፕሮግራም በኋላ እንዲህ ነው የሚቀይረው። ይሄ የምሰማው ቃል ለኔ ኃይል ነው። የምን የማዳን ኃይል? ድገሞ ቅዱሴ። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምናምን ግን ለኛ ለምናምን ግን ይኸውልህ አንዴ በደንብ ስማኝ። ለሁሉ አይደለም ይሄ ጉዳይ። አንተ የመረጥከው መንገድ ለሁሉ የመዳን መንገድ አይደለም። ለአንዳንዶች የጀዝባ መንገድ ነው። ለአንዳንዶች የፋራ ነው። እዛ ከሄድክ ያሸማቀቁኛል። እኔ አልሸማቀቅም። የሚያስፎግር ኃይል ይመጣብሃል። ልደብቀው የማትችለው ኃይል ይመጣብሃል። በቀደም የሚ ስታወሪ በጣም ነው ደስ ያለኝ ስታወሪ። በቀደም ከስኬቴ ጀርባ የኃይል አለ ስትል ዩቲክ ፋራ ትመስላለች። ዝም ብላ አይታት አይገባ። የከተማ ልጅ ነች፣ ሞደርን ነች፣ እየተሳካላት ነው። ማይኩን ይዛ ተሳክቶልኛል በሰማቸው ትንቢቶች ደስ አይል። አይ ጌታ ተናግሮኝ ነው። እኔ እኮ ካሜራ ስለማልወድ አውሎ ታሸም ይሰማልኝ። አንድ ቴሌቪዥን አለም 60 ቴሌቪዥን ይምጣልኝ። እግዚአብሔር የረዳኝ ሰው ነኝ። What is powerful? ልንገራችሁ፣ በሰው ፊት የሚያፍርብኝን ይላል ጌታ ኢየሱስ በአባቴና በመላእክቱ ፊት አፍርበታለሁ። ምንም ልረዳ አልችልም። አላፍርም። ምን እንዳልካ አስቀድሞ ለይሁዳዊ ቀጥሎም ለግሪክ ሰው፣ ለፈላስፋው፣ ለተማረው፣ ለሀብታሙ፣ ገንዘብ ላለው፣ አንቱ ለሚባለው ሾካማራ ባህዳ አንድ ሰውም አለ ይሄን ምድር ይሄንን እሳት ይዞ የሚገባበት ሰው። አንድ ጉጆል እቺን ልበላችሁ። አላፍርም ሁለት አይነት ነው። አንደኛው ና ኢየሱስ ያድንሃል ብዬ ና
ብዬ ይሄን የመስቀል ቃል ነግሬ አላፍርም ማለት ሳትድን ቀርተህ ሳይከናወንልህ ቀርቶ እኔ አላፍርም ማለት አንተን ጠርቼ ሪች ነኝ ቀጥሎ ስጠራ የሱ ህይወት መች ተቀየረ አልባልም። እዚህም አላፍርም ቀጥላለሁ። አየህ አላፍርም። ለምንድነው ማላፍረው? ሰርቶልኛል። እዚህ አነ ኦሮቦ ሻሃዳ ሃታስ አንድ ሰው ጮሆ አላፍርም ይበል። ደግሜ እመጣለሁ፣ ደግሜ እሰብካለሁ፣ አገር ቀይሬም እሰብካለሁ፣ ሮምም እሰብካለሁ፣ ቆሮንቶስም እሰብካለሁ፣ ኤፌሶንም እሰብካለሁ። I will not ashame እና ስብከት ያሻሻል ካቴ የተማረ ሰው አላረገው በኢየሱስ ፍቅር ሳትነካ 3000 ሰማይ ላይ ያለ ከዋክብት ብቆጥርልህ አትነካም። የስፔስ ሳይንስ አላወራልህም። ማወራልህ ምንድነው? የመስቀሉን ቃል ነው ማወራልህ። ትንሽ የሚደብር ቃል ነው። ምን ነው? የሆነ ሰው ተገረፈ፣ ሞተ፣ አለቀ። ምንድነው? this is gospel። ቀጥል። አሁን እየሰማውህ ነው የሚል አሜን ይበለኝ። ስለዚህ ለነሱ ምንድነው? የኔ ሞኝነት ነው። እኔም ሃይማኖትሽን አክብርልሻለሁ፣ አንቺም ሃይማኖቴን አክብሪልኝ። በሃይማኖቴ እንከባብ። የኔ ፋራ ነው፣ ግድ የለም ተመችቶኛል። እንዴ ቆይ በኮመን ሴንስ እንኳን አስበው እስቲ። በኮመን ሴንስ አዳራሹ ራሱ ይኸው እስቲ የተበየደ ላሜራ ውስጥ ሙቀቱን አሁን እዚህ ውስጥ ጌታ ይመጣል ብለሽ እንዴ ማን ፋራ ነህ እንዴ? ሞኝ ነህ እንዴ? አዎ የኔ ሞኝ ነው። ይሄ ቤት የኃይል ቤት ነው። እሺ ለኛ ለምንድን ግን የእግዚአብሔር ኃይል ነው። በጌታ ታገስና ስሙኝ። ቀጥል ቅዱሴ ቀጥል። ዛሬ ግድ የላችሁም ስሙኝ። እሺ ቀጥል። እንዲህ ተብሎ ተጽፏልና፣ እንዲህ ተብሎ ተጽፏል። የጥበበኞችን ጥበብ አጠፋለሁ። ይኸውልህ ዱላ ቢኖረኝ እንዲህ ብጨፍር ይኸው ይሄኛው ቤት ብያችኋለሁ የፋራ ነው። ይሄኛው ቤት የሞኝ ነው አለ ለማ ለነሱ ለኔ አይደለም እኮ ለነሱ ለኔማ እግዚአብሔር ኃይል ነው። አሜን። ቆይ እስቲ ዝም ብዬ ልንገራችሁ። እንዲህ ብለዋችሁ አያውቁም? አንቺ ብዙ ጊዜ እንዳሉሽ አውቃለሁ። እስቲ እንደተማረ ሰው አስቢ አይሉሽ? እንደተማረ ሰው አስብ። ስታስብ ጂፒኤስ አመጣም። እንደተማረ ሰው ስታስብ የት ነው የምትሄደው? ስነ ስርዓት ያለው ቤት። እንደተማረ ሰው ያሰቡት ኢየሱስን መች ተከተሉት? እንደተማረ ሰው ያሰቡት እኮ የኢየሱስ ጠላቶች ነበሩ። ልበል እባክህ በጌታ ደግሞ ተምረዋል። ዝም ብሎ እንዳይመስሉ ፈሪሳዊ ሰዱቃይ ዝም ብላ አትሆንም። እድሜ ያለው አመታት አሉ፣ ትምህርት አሉ። ኢየሱስ ራሱ ስቆ እናንተ መጽሐፍ ይዛችሁ እየመረመራችሁኝ ለነዚህ ለህፃናት በራውላችሁ አለ። ስለዚህ እኛ ያለንበት መንገድ አው እኔ ጌታዬን እለምነዋለሁ። ጳውሎስ እለምነዋለሁ ነው የሚለው። እለምነዋለሁ ዛሬ እዚህ ቤት የገቡ ሰዎች አንድም ሳይቀር አይናቸው ይከፈት ይሁን አለ። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድንግስ እርድና ነው አይደለም የሚለው ፓወር፣ ለኛ ኃይል፣ ጠንቋውን የምንበላበት፣ አስማተኛውን የምናሸንፍበት፣ የዝን ምድር ሲስተም የምንገለብጥበት፣ ኃጢአትን የምንረታበት፣ የጨለማን ጉልበት የምናሸንፍበት የእግዚአብሔር ኃይል ነው። ቀጥል። እሺ
የጥበበኞችን ጥበብ አጠፋለሁ። አሁን ይሄ ትንቢት ነው። ኢሳይያስ በምዕራፍ 1 ላይ የተናገረው ነው። መች እንደሚሆን የማይታወቅ ትንቢት ተናግሯል ኢሳይያስ። ይሄንን ያለው እግዚአብሔር ነው። የጥበበኛን ጥበብ አጠፋለሁ ማለት ጥበበኛውን አይምሮን ባዶ አረጋዋለሁ አይደለም። ጥበቡ እንደማይሰራ አድርጓለሁ። የጥበበኞችን ጥበብ የአዋቂዎችንም እውቀት ከንቱ አደርጋለሁ ይላል ሌላ ትርጉም ላይ። አሃ እንዴት ነው ከንቱ የሚያደርገው? ከንቱ የሚያደርገው እንዴት ነው? ለምሳሌ ለ8 ዓመት መጽሐፍ ቅዱስ ትምህርት ቤት ያስተማረ ኮሌጅ ውስጥ ያስተማረ ቴዎሎጂያን፣ ጎበዝ ቴዎሎጂያን አይምሮን ታመመ አይደል? መጣ አይደለም እንጂ ሱሉልታ ጫካ ውስጥ ራሱን ሊያጠፋ ሄደ አለ። ኢትዮሌ ምስክርነቱ ሊያጠፋ ሄደ። መሩት። ገመዱን አንጠልጥሎ ነብይ ሄኖክ የሚል ድምጽ ሰማ። መጣ እዚህ ቤት ሳልፍ ልብሴን ነካኝ፣ ተፈወሰ። ቋው ምን ስለሆነ ነው እሱ ልብሱን የምትነካው? ዳነ እኮ ሰውየው። አይሰማህም? ባይዘው አትንከውል። አየው የጥበበኞችን ጥበብ አጠፋለሁ። አይሰራም የኛ ጥበብ። አር ዩ ሬዲ? አር ዩ ሬዲ? እንዴት እንደሚያጠፋው ተናገር። ሻው ቀጥል። ጠቢብ የት አለ? እሺ ሊቅስ የት አለ? የት አለ? ቀጥል ቶሎ በል። የዘመኑስ ፈላስፋ የት አለ? እሺ እግዚአብሔር የዓለምን ጥበብ ሞኝነት አላደረገምን? ጥያቄ አላረገውምን? ምን አረገው? ሞኝነት አላረገውምን? እነሱ ናቸው ጥበብ የሚሉት። እግዚአብሔር በራሱ አሰራር ባዶ አላረገው። እየሰማውህ ነው የሚለኝ አሜን ይበል። አልሰማው። እኔ ሌላ ቀን አስተምራቸዋለሁ። አንድ ቀን ኢየሱስ በራእይ መጽሐፍ ላይ 7 ቤተክርስቲያኖች ጎበኘ። አንዷ ቤተክርስቲያን በሰው ዘንድ የተከበረች ነች። ሎዶቅያ ትባላለች። ሁሉም የዘነጡ ናቸው። ሁሉም አይናቸውን ኩል የተኳሉ ናቸው። ከዛ ሁሉም ሀብታም ናቸው። እነዚህ ቀላል ነው መሰለኝ 3 ነገሮች። ሌላ ቀን አስተምራቸዋለሁ። እና ይናገራሉ። ዘንጠናል፣ ልብስ አላስፈልገንም ይላሉ። በልብስ አደገኛ ከተማ ነች። በሱፍ በጥቁር ሱፍ፣ ይሄ ጥቁር ሱፍ የጀመሩት እዛ ነው። አይናቸውን በኩል ማለት የአይን ሕክምና ነው። በደንብ አጥርተን ነው የምናየው። ከዛስ ሀብታም ነኝ ትላለሽ አለ። ኢየሱስ ግን ምን አላት? ለብም አላልሽም፣ ቀማን ነው ትኩስም አላልሽም፣ ቀዝቃዛም አላልሽም። ስለዚህ ልተፋሽ ነው። አልተመቸሽኝም ማለት እንዴ? ዘንጠናል፣ አውልቂና ራቆትሽን ብትሆኚ ይመቸኝ ነበር አላት። ለምን ዲማንድ ታረጊ ነበር ከኔ ልብስ? አይንሽ አጮምጩመሽ ብትጠብቂኝ ይሻለኝ ነበር። ከኔ ኩል ትጋዣለሽ። ሀብታም ነኝ ታለሽ፣ ደሃ ነሽ፣ ምንም የለሽ፣ ባዶ ነሽ አላት። አንዳንድ ፉል እንደ ሞላህ የሚሰማ ስፒሪቹዋሊቲ ሮንግ። በቂነት ከተሰማ ኢየሱስ ተፋሃለሁ ነው የሚል። ከንቱ አላረገውም? ምን የሰውን ጥበብ ዜሮ አላረገውም? ምን አላረገው እንዴ? ቆይ ልንገራችሁ። ቆይ እኔ ከዚህ በፊት ነግሬያችኋለሁ። አሁን ጽድቃችን የመርገም ጨርቅ ነው አለና ጳውሎስ። ምን ማለት ነው? ጽድቃችን እኛ ልንሰራ የምንፈልገው ጽድቅ የመርገም ጨርቅ ነው። የመርገም ጨርቅ ማለት ባይዘው ልብስ ነው። የራሱ ታይፕ ነው፣ ልብስ ነው። ለምሳሌ ይሄ ምን ልብስ ነው? የነብይ ነው። ቆይ የፖሊስ ልብስ አለ አይደለ? ሌላ ልብስ የዶክተር ልብስ አለ። ቀጥልን። የፓይለት ልብስ አለ፣ የሆስተስ ልብስ አለ። ለብሰሽ ነይ እስቲ። አሁን እኮ እኛ ብቻ ነው የምናውቀው አለ ሆስተስ መሆንሽ። ለብሰሽ ብትመጭስ አንድ ቀን በአረንጓዴው ብትይ ልብሱ ነው የሚያወራው። የመርገም የሚባልም ልብስ አለ፣ የተረገመ ሰው የሚለብሰው። ምን ማለት መሰለህ? የተረገመ ሰው እርግማን ያለበት ሰው፣ በእርግማን ምክንያት ሰውነቱ ላይ ቁስል የወጣበት ደም ያለበት የተበላሸ ሰው፣ እግዚአብሔር የቀጣው ሰው ያን ልብስ የሚለብሰው ለመሰለህ ሰው እንዳይነካው ነው። ከሩቅ ይናገራል። የተረገምኩ ነኝ፣ ባፉም ያወራል። የተረገምኩ ነኝ ይላል። ልብስም ይለብሳል። ልብሱን ስታየው ነው የምትሸሸው። በኢየሱስ ስም የምትለው
ጽድቃችን አለና እሱ ነው አለ። ፈለክ በራስ መስራት አየህ፣ እግዚአብሔር ከንቱ አላረገምን ማለት ይሄን ዜሮ አረገው። ጻድቅ የሚጫወትብህ ሰውዬ እቺ ልብስ ነው የለበሳት የቀድሟል። በኢየሱስ ስም ብለሽ ሽው የራሱን ጽድቅ ሲቆጥርልህ፣ የራሱን ጥበብ ሲያወራልህ፣ የራሱን ችሎታ። አንዳንድ ሰው እኮ ማይክ ይዞ እኮ አስጨንቆ ነው የምትወጣው። የእግዚአብሔርን ጸጋ ሳይሆን የምትለምነው መቼ ነው እንደሱ መሆነው ብለህ ነው የምትወጣው። መቼ ነው እንደኔ መሆን የምትችለው መሰለህ? አሁን እንደኔ ነው ባይዘው አንድ አይነት ነን። አንድ አይነት ምናልባት ከሁላችሁ የባስኩ በእግዚአብሔር ጸጋ ይሆንክ ለማሃዳ ለኔ የበዛ ጸጋ ይትረፍረፍላችሁ። ከሁላችሁ ሰው ሲመረጥ ኳሊቲ ተገኝቶ መሰለ እዚህ ጋር የቆምኩት። ከሁሉ ደካማ ተገኝቶ ነው እዚህ ጋር የቆምኩት። በድካም የሚበልጣይ ጠፍቶ፣ በውድቀት የሚበልጣይ ጠፍቶ፣ በስንፍና የሚበልጣይ ጠፍቶ እሱ ይሻለኛል ተብዬ ልበለዋ። እግዚአብሔር ያንን ተራ አላረገው። የሰው ጥበብ፣ የሰው ጽድቅ አላፍርም። በዚህ ወንጌል አላፍርም። ሰው ልገል ሲሄድለት በተገለጠልኝ አላፍርም። ቀጥል ቅዱሴ ቶሎ በለው እንዴ። ከእግዚአብሔር ጥበብ የተነሳ ዓለም በገዛ ጥበቧ እግዚአብሔርን ማወቅ ስለተሳናት በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር በጎ ፍቃድ ሆኗል። አሃ ስለዚህ አትፍረድባቸው። የኛ የሞኝ ነው፣ እግዚአብሔር ግን ወዶታል። እኛ ጥበብና እርድና አይደለም የፈለግነው፣ እግዚአብሔር የት ነው ያለው ነው። ስለዚህ የዚህን ዓለም ጥበብ ከንቱ አደረገው። ቀጥል ቶሎ አንብብልኝ። መቼም አይሁድ ታምራታዊ ምልክት ይፈልጋሉ፣ የግሪክ ሰዎችም ጥበብን ይሻሉ። አሁን ይኸውልህ በቃ አይሁድ ምን ይፈልጋሉ? የግሪክ ሰዎች ምን ይፈልጋሉ? አሃ ስለዚህ አይሁድ ጋር ሲሄድ አስማተኛ ልሆን ነው። የግሪክ ሰዎች ጋር ሲሄድ ፍልስፍና ተቃል ፍልስፍ አሁን ለምሳሌ እንዲህ ማለት ነው። እዛ ቸርች የተማረ ሰው ነው ያለው። ተጠንቀቃ። የምታወራው ነገር በጣም ጭንቅላት አላቸው። ተዘጋጅተህ ሂድ። እዚህኛው እንዲፈልጋሉ፣ እዛኛው እንዲፈልጋሉ። እኔ ጋር ስትመጣ ግን እኛ ግን ምን እንሰብካለን? የተሰቀለውን አልቀይርም። the crucified Jesus ማለት የተዋረደ ኢየሱስ፣ በሰው አይምሮ ተዋረደ የተባለውን ኢየሱስ ገብቷል። ሻማሃዳስ እኔ ግን አላጣፍጥልህም የተሰቀለውን ኢየሱስ። ስፖርት የተሰቀለውን ኢየሱስ ስትሰብክ ባይዘው ሰው አይገረምም። ዓርብ ዕለት የነበራችሁ የመስዋዕቱን በግ እግዚአብሔር ያዘጋጃል ታስታውሳላችሁ? ዓርብ ዕለት የነበራችሁ ይስሐቅን ሊያቃጥለው ነው የወሰደው። ሰዋልኝ ማለት መሰዋም ማለት ማረድ ብቻ ማቃጠል ነው፣ አመድ ማድረግ ነው። በጉ ሲመጣ ምን መሰላችሁ? እኔ በሱ ቦታ ልቃጠል ነው። የታል በጉ ማለት ለኔ የሚቃጠለው የታል ነው። ስለዚህ ጳውሎስ 10 ለኔ ጥበብ ነው ለኔ ኃይል ነው የሚለው ነው። ሰለ እንደ ፋራ ያዩት እኮ ተሰቅሏል ይላል ነው። ሰው ተሰቅሏል ይላል ይላል እንዴ አፍርም እንዴ። እቺ የግሪክ ፈላስፋዎች የሚቀመጡባት ቦታ አለች። እኔ ሄጄ አይቼዋለሁ። አይ ቲንክ ሶሻል ሚዲያ ላይ ከዚህ በፊት ቪዲዮ ሰርቼበታል። ፈላስፋዎቹ ቁጭ አሪዮስ ፋገስ ነው የሚባለው የሚከራከሩበት። አሪዮስ ፋገስ ላይ ዕውቀት ነው የሚወራው፣ ጥበብ ነው የሚወራው። ይሄ የምትልበት ባይዘ የሰው ጭንቅላት ባይዘ ሁሉ አዲስ ነገር ሲነግሩት ይደነቃል። ያ መንፈስ ቅዱስ ማለት አይደለም። ለምሳሌ ይሄ አምፖል እንዴት እንደበራ ብነግር ኤሌክትሮላይትስ ስሎይትስ ኩዌንስ ከን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  እሱን አይደለም እሱን አይደለም የማወራለ። እዛው አሪዮስ ፋገስ ፈላስፋ ተሰብስቦ የተሰቀለው ኢየሱስ ላይ ኧረ ተወና አንተ በእናትህ እንዴ በቀደም ከወንበዴ ጋር ስለሞተ ሰው እየታወራልኛል። ለኔ ኃይል ነው እሱ። እግዚአብሔር ኃይል ነው። ስለዚህ አይሁድ ጋር አልቀይርም፣
ፈላስፋ ጋር ሲሄድ አልቀይርም። wherever I go የተሰቀለውን ኢየሱስን ነው የማወራው። ይኸውልህ በመንፈስ ቅዱስ አረካ ሲል ነው። በመንፈስ ቅዱስ አረካ ሲል ነው። ተፈላስፎ በቃ የተሰቀለው ኢየሱስ ነው። ወንጌል የተሰቀለው ኢየሱስ። ስለዚህ ለማክበድ የመስቀሉን ታሪክ ማከባበድ የለብም። እግዚአብሔር ምስክር ብዙ ወንበዴ ነው እንደዛ የሞተው። ኢየሱስ ጋር ሲደርስ የተቀየረ ነገር የለም። ተመሳሳይ ነው። የኢየሱስ ልዩነቱ አምላክ ነው። እዛ ውርደት ውስጥ የገባው ነው። ኖ ዲፈረንስ ሌላው። እሺ ቀጥል ቅዱሴ። እግዚአብሔር ለጠራቸው ግን አይሁድም ሆኑ ግሪክ ክርስቶስ የእግዚአብሔር ኃይል የእግዚአብሔር ጥበብ ነው። there is a wisdom of God። ይሄ ነው ይሄ ጥበብ ነው። በቃ ይሄ የሚገባ ይሄ ሲበራል ጥሪ ነው። በቃ መስቀሉ ላይ የኔ ታሪክ ነው የተፈጸመው ብለህ ስታምን፣ የኔን መቃጠል ነው የተቃጠለው ብለህ ስታምን፣ የኔን መገረፍ ይሄ ነው አለ። እሺ አሁንም ቶሎ ቀጥል። ቶሎ ምክንያቱም ከሰው ጥበብ ይልቅ የእግዚአብሔር ሞኝነት ይጠበባል። እቺን አታሰምርም። ከሰው ጥበብ የእግዚአብሔር ሞኝነት ይጠበባል። በእግዚአብሔር ሞኝነት ትበልጣለህ ማለት ነው። እንዴ ቆይ የእግዚአብሔር ሞኝነት ብዙ ነገሮች እንገራችሁ። አይኑን ጭቃ ቀብቶ ላከው። በጣም እኮ ነው የሚያናደው። አሁን እኮ ቢኖር ቲክቶክ ላይ ርዕስ ነበር የሚሆነው። ኢየሱስ ጭቃ ቀባው። እዩት ተመልከቱ። ለሕዝብ የማይራሩ ነቢያን መጥቷል። ጭራሽ ጭቃ በችግሩ ላይ ሌላ ቁስል፣ በቁስሉ ላይ እንጨት ስደድበት። አይኑ ታውሮ መጥቶ ጭራሽ ጭቃ ለቀለቀው። እግዚአብሔር አይናችሁን ያብረው። እግዚአብሔር አይናችሁን ይክፈተው። የማወራው እንዲገባችሁ ብቻ አይደለም፣ አይናችሁን ይክፈተው። ቶሎ ቀጥልኝ ቅዱሴ። ምክንያቱም ከሰው ጥበብ ይልቅ የእግዚአብሔር ሞኝነት ይጠበባል። ስለዚህ ከማንኛውም ጥበብ የእግዚአብሔር ሞኝነት ያሸንፋል። እሺ ቀጥል። ከሰው ብርታት ይልቅ የእግዚአብሔር ድካም ይበረታል። አሁን የምን ተነትነዋል? ሰው ሲበረታ እግዚአብሔር ደክሞ ይሻላል። ሰው የራሱን ጽድቅ ሰርቶ ኢየሱስ ሞቶ ይበልጣል። አንተ ጾመ ጸልየ ተቀድሰ ከሰው ተለይተ ጸጉርን አሳድገ ቆልፈ ቤት ውስጥ አንድ ሰው እግዚአብሔርንም ሰውም ከምበድል ብለ ጨለማ ቤት 40 ዓመት ኖረ ኢየሱስ ተሰቅሎ በለጠ። ይሄ ነው እግዚአብሔር ጥበብ። እሺ ቶሎ በል ወንድሞች ሆይ በተጠራችሁ ጊዜ ምን እንደነበራችሁ እስቲ አስቡ። ከናንተ መሃል ማንም የለም አለና በሰው መስፈርት ከናንተ ብዙዎቻችሁ አዋቂዎች አልነበራችሁ። እሺ ቶሎ በል። ብዙዎቻችሁም ኃያላን አልነበራችሁ። ብዙዎቻችሁም ከትልቅ ቤተሰብ አልተወለዳችሁ። እሺ ለምን ተራተራውን ሰበሰበው? ነገር ግን እግዚአብሔር ጥበበኞችን ያሳፍር ዘንድ የዓለምን ሞኝ ነገር መረጠ። እሺ እግዚአብሔር ብርቶችን ያሳፍር ዘንድ የዓለምን ደካማ ነገር መረጠ። ለምን እግዚአብሔር የተከበረው እንደሌለ ለማድረግ በዚህ ዓለም ዝቅ ያለውንና የተናቀውን መረጠ። ለምን ቦታም ያልተሰጠውን ነገር መረጠ። ለምን? ይኸው ማንም ሰው በእርሱ ፊት እንዳይመካ ነው። ከዛስ በክርስቶስ ኢየሱስ ለመሆን የበቃችሁት ከእርሱ የተነሳ ነው። ለምን? እርሱ ከእግዚአብሔር ዘንድ ጥበባችን፣ ጽድቃችን፣ ቅድስናችን፣ ቤዛችንም ሆኗልና። ክብር አምጡ ለጌታ። አለቀ። ማንም እንዳይመካ ባዶ አረገው። ቁጥር 34 እንግዲህ እንዲህ ተብሎ እንደተጻፈ ነው። እሺ የሚመካ በጌታ ይመካ። በቃ እሺ። አሁን አንድ ገጽ ግለጠውና ምዕራፍ 2ን አንብብልኝና ከዛ ጨርሳል። ወንድሞች ሆይ ወደ እናንተ በመጣው ጊዜ የእግዚአብሔር ምስጢር በረቀቀ የንግግር ችሎታ ወይም በላቀ ጥበብ ልገልጥላችሁ አልመጣው። አየህ ስመጣ ፍልስፍና ይዤ ምን አውርቼ ላስገርማቸው ብዬ ቆንጆ ቃላት መርጬ አልመጣሁም። ለምን እፈራለሁ? እንደማ ለምን በመካከላችሁ ሳለሁ ኢየሱስ ክርስቶስን ያውም የተሰቀለውን እርሱም ብቻ እንጂ። አሁን ይሁን ያውም ማለት ምን ማለት ነው? ኢየሱስን አልና ያውም የተዋረደውን ያውም የተሰቀለውን አላከባብድልም። ከሱ ውጪ ሌላ ነገር እንዳላው ቆርጬ ነበር። በመፍራት በመንቀጥቀጥ ነበርኩ ይላል አይደል? እፈራለሁ ሌላ እንዳላወራላችሁ። ብራዘር
ከዚህ ኃይል ውጪ ፈልገ ከተከተልከኝ እፈራለሁ። ከዚህ ኃይል ውጪ ለመስማት ከመጣ እፈራለሁ። ነብይን እኮ ያዝናናኛል ብለህ ከመጣ እፈራለሁ። የሱ እኮ ንግግር ይመቸኛል ብለህ ስትመጣ እፈራለሁ። ችሎታው ምናምን አናናና እፈራለሁ አለ። በመንቀጥቀጥ ነበርኩ። እሺ ከዛ እንዴት ነበርኩ አለ። ቶሎ በልኝ። እርሱም ብቻ እንጂ ሌላውን እንዳላቅ ወስኜ ነበር። ለምን ወደ እናንተ የመጣሁት በድካምና በፍርሃት በድካምና በፍርሃት በብዙ መንቀጥቀጥ ነበር። እሺ ቃሌም ስብከቴም የመንፈስን ኃይል ቆይ ቃሌም ስብከቴን አለ የመንፈስን ኃይል በመግለጥ እንጂ በሚያባብል የጥበብ ቃል አልነበርኩም። የት ጋር ነሽ? እንዳይደብራቸው የሚመቻቸውን ላውራ ብያለሁ። አይ ማኒፌስት መግለጥ ማለት ምን ማለት መሰለህ? ቆይ ከዚህ ውስጥ ከኔተራ እንደለበስኩ ታውቃላችሁ? ታውቃላችሁ? እሺ ከኔተራው ምን አይነት ነው ከለሩ? መግለጥ ማለት ይሄው አያችሁት? ወደ አደባባይ መውጣት ለማይታየው መግለጥ ማለት በአይን አይታይም። መንፈስ እኮ አይታይም። የመንፈስ ኃይል አይታይም። የመንፈስ ኃይል እኮ የታል? ልጨብጠው ልንካው አይታይም። እኔ ግን አለ ቃሌም ስብከቴም ይሄን የመንፈስ ዓለም ኃይል በመንዴት ይገለጣል። እዛ ጋ አጋንንት ይወጋል። እዛ ጋ ድግምት ያፈርሳል። እዛ ጋ በር ይከፍታል። እዛ ጋ ከሲኦል ያወጣል። ከመጨረሻ በፊት አንድ ኢሳይያስ 53 ላይ ሄድልኝ አንድ ከዛ ጸልያለሁ። እኔው እግዚአብሔር አናግሮኝ ከሆነ ይሄ መንፈስና ኃይል ዛሬ ይገለጣል። ይሄ የመንፈስ ኃይል ይገለጣል። ጩና አሜን በለኛ። እመነኝ። እቤት ሄደ አጋንንት ይንጫጫል። እሺ የሰማነውን ነገር ማን አመነ? የእግዚአብሔር ክንድ ለማን ተገለጠ? አሁን ይኸውልህ ትልቁ ነብይ ኢሳይያስ ነው አይደል? እየተነበየ ያለው ስለ ኢየሱስ ነው። የሰማነውን ነገር ማን አምኗል ይልና የእግዚአብሔርም ክንድ ለማን ተገልጧል? ይሄን የሚለው ለማን ነው? ለእስራኤል ሕዝብ እኮ ነው። አረ እጅ ክንድ አይታችሁ አታውቁም አለ። ክንድ አሁን አየው አለ ማለት እኮ በተዘረጋችና በጸናች ክንድ ከግብጽ የወጡ ናቸው። አረ መቻያችሁ ክንድ እንደኛ ባህር ሲከፈል አይተነለ። አረ መቻያ ክንድ ሱራ እንደ መቻያችሁ። አረኛ ብዙ ታምራት አይተናል እንደ ዮርዳኖስ ተከፍሏል። በምድረ በዳ ሄደናል። አረ መቻያችሁ ክንድ ሱ ነው እንደ ክንድ ሱ አይደለም አለ። ሌላ ክንድ ያየውኝ አለ። የናዝሬቱን ኢየሱስ አየሁት። ክንድ ሱ ነው እንደ በላን ጠጣን። አረ ቀጥልልኝ። እሺ እንደ ቶሎ በል። በፊቱ እንደ ቡቃያ ከደረቅ መሬት እንደ ወጣ ሳር በቀለ። በእንደ ትንሽ እንደ ተራ እንደ ቡቃያ በመሬት ስር እንደው አየህ ክንድ ይኸውልህ ክንድ በቀለ። ከዛስ የሚስብ ውበት ወይም ግርማ የለውም። የሚስብ ውበት የለውም። አያምርም። ብዙ እንድንወደው የሚያደርግ መልክ አልነበረው። አረ የተከበረም አለ የምንወደውም አይነት አልነበረም። በሰዎች የተናቀና የተጠላ። ይኸውልህ ክንድ አየዋልና አሁን ገና ክንድ አየዋልና የሆነ ሰው ይታየኛል። እንደ ቡቃያ ይበቅላል። በሰው ዘንድ የተወደደ አይደለ? ማን አመነ አለ። ይሄንን ማን አመነ? እኔ አሁን ያየሁትን ኃይል ማን አመነ? ብቻዬን ነኝ እንዴ? ቀጥል። የሕማም ሰውና ስቃይ ያልተለየው ነበር። የሕማም ሰው የደዌ ሰው ነበር። አጎንብሶ ነበር የሚሄደው። ሰዎች ፊታቸውን እንደሚያዞሩበት አይነት የተናቀ ነበር። አረ ሰው ሁሉ ሊያየው አይወድም ነበር። እሺ እኛም አላከበር ነው። ይሁን የኔ ወንጌል ይሄ ነው። ሰውም ያከብራል፣ እኛም አላከበር ነው። ቀጥላ በእርግጥ እርሱ ደዌያችንን ወሰደ። እሱ ግን ደዌያችንን ወሰደ። ሕመማችንን ተሸከመ። እኛ ግን በእግዚአብሔር እንደተመታ እንደተቀጸፈ እንደተሰቃየ ቆጠር ነው። ነገር ግን እሱ ስለ መተላለፋችን ተወጋ፣ ስለ በደላችን ደቀቀ። በእርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣልን። እዛስ በእርሱ ቁስል እኛ ተፈወስን። This is my gospel. ይሄ ነው ወንጌል። የሰማነው ነገር ማን አምኗል?
ይሄ ክንድ ለማን ተገልጧል? የመጨረሻው እግዚአብሔር ኃይል ሰው ተዋረደ የሚለውን ሰው ወደቀ የሚለውን ሰው አሸተትኩት የሚለውን ጠላሁት የሚለውን ፈለገው እግዚአብሔር ፈለገው። ከሰው ጥበብ የእግዚአብሔር ሞኝነት በለጠ። ከሰው ብርታት የእግዚአብሔር ድካም በለጠ። ከሰው ማክበር የእግዚአብሔር ውርደት በለጠ። እግዚአብሔር ምስክሬ ነው። ዛሬ ስትወጡ ሌላ ናችሁ። 2 ደቂቃ ብድግ በሉና በልሳኖቻችሁ ጸልዩ። በልሳኖቻችሁ ጸልዩ። ኤልቲያቦ ሰካባባጋባያ ካማታስ ሻባጋቫኒያማስ ለኔ ግን የእግዚአብሔር ኃይል ነው በሉ። ለኔ ግን የእግዚአብሔር ኃይል ነው። ለኔ ግን የእግዚአብሔር ኃይል ነው። ለኔ ግን የእግዚአብሔር ኃይል ነው በሉ። ለኔ ግን የእግዚአብሔር ኃይል ነው በሉ። ተናገሩ። ለኔ የእግዚአብሔር ኃይል ነው። የማሸንፍበት ኃይል ነው። የምረታበት ኃይል ነው። ይህንን ዓለም የምረታበት ኃይል ነው። የእግዚአብሔር ኃይል ነው። ማልታራጃን ያፓካፖቫ አማኮቬንቲያ ማሶኮማታ ይሄ ወንጌል የመስቀሉ ቃል ለኔ ግን ኃይል ነው። 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 ቀኝ እጆቻችሁን አንሱ። በእነዚህ እጆች ላይ ይሄ ኃይል እንደ እሳት ይለኮስ። በገባችሁበት ይሄ ኃይል ተአምራት ያድርግ። በምትሰሩት ሥራ ላይ ይሄ ኃይል መከናወን ይስጣችሁ። ለምን አትወስዱትም? የነካችሁት ነገር ይባዛ። እናንተ ከገባችሁበት ቦታ አጋንንት ለቆ ይሂድ። እናንተ ስትደርሱ ጨለማ ይመታ። እናንተ ስትደርሱ ድግምት ይፍረስ። አልካባሰው ያው አምላኬን አምነዋለሁ። አሁን ዛሬ ከቀኝ እግራችሁ ጋር የሆነ ኃይል ገባ። ስትገቡ ሰላቢ ይመታል። ስትገቡ ኃጢአት ይመታል። ስትገቡ እርግማን ይመታል። ኤላ ቻካ ፓካማ ቶራ ባባሳ ማቴ ከበሾ ደገማ ዲጋማታ አራ ዲገንታ ናማሶንኮባ ቢራ ተካቲንካ ሰበባ አዴንያ መልቴ ቢራ ሺባ ሆካንቴያሎ ሴካማያካ የብዙ ሰዎች ጉልበት ተቀይረዋል። እግዚአብሔር ኃይላችሁን አድሶታል። በሌላ ብርሃን ትወጣላችሁ፣ ትገባላችሁ። ይሁን አለ።